ሰላም ጤና ይስጥልኝ እንደምን ውላችኋል የተከበራችሁ አድማጮቻችን የሬዲዮ መስመራችሁ ትርታ 97.6 ኤፍኤም ላይ ይገኛል። ሰዓቱ ደግሞ ዘወትር ከሰኞ እስከ አርብ ልክ ከዚህ ሰዓት ጀምሮ ወደ እናንተ የሚደርሰው የትርታ 600 የዜና ሰዓት ወደ እናንተ የሚደርስበት ነው። ለዛሬም ለአረብ መጋቢት 25 ቀን 2018 የተለያዩ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎች የዝርዝር ዘገባን ጨምሮ የቢዝነስ ጉዳዮችን ያካተትንበት የትርታ 600 የዜና ሰዓት ጠብቀን ተገኝተናል። ንጉሱ በሪሁን የትርታ 600 የዜና ሰዓትን በመምራት በሱ ፍቃድ ባልቻ ቴክኒኩን በጥራት በመቆጣጠር አብረናችሁ የጋራ ቆይታ እናደርጋለን። የዕለቱን የትርታ 600 የዜና ሰዓት የምንጀምረው ከሀገር ውስጥ በተሰሙ ጉዳዮች ይሆናል። ወደ ቀዳሚው ዜና ስናልፍ በቴክኖሎጂ የታገዙ ጾታዊ ጥቃቶችን ለመከላከል የሚያስችሉ የሕግ ማዕቀፎች እንዲዘጋጁ ተጠየቀ። በየጊዜው የሚወጡ የቴክኖሎጂ ይዘቶችን ያማከሉ የሕግ ማዕቀፎች ባለመኖራቸው ቴክኖሎጂ መሰረት ያደረጉ ጾታዊ ጥቃቶች እየበዙ መሆናቸው ተገልጿል። የኢትዮጵያ ሴት ጋዜጠኞች ማህበር ፕሮግራም ኮኦርዲኔተር ትርፌ እንሻው ለትርታ እንደተናገሩት ቴክኖሎጂ ለአንድ ሀገር ወሳኝና በርካታ ጠቀሜታዎች ያሉት መሆኑን ገልጸዋል። ይህንን በቴክኖሎጂ ተደግፈው የሚፈጸሙ ጾታዊ ጥቃቶችን የሚከላከል የሕግ ማዕቀፍ ከቴክኖሎጂው እድገት ጋር አብሮ የሚሄድ ባለመሆኑ ጥቃቶቹ መበራከታቸውን ነው የተናገሩት። የሪሰርች ዴቨሎፕመንቶችን ያማከለ ሕግ የለን። ተወሰነ የኮምፒውተር ክራይም ምናምን እንደዚህ ከበር የሚያደርጉ ፕሮክላሜሽንስ አሉ። ግን ያሉትን ይሄ በጣም አድቫንስድ የሆኑ ቴክኖሎጂዎችን ወርዲንጎቹን ሁሉንም ነገር ከበር የሚያደርግ ኮምፕሬሄንሲቭ የሆነ ፖሊሲ የለንም። ፖሊሲም የወንጀለኛ ምናምን እንደዚህ ህጎቻችን ውስጥ የሉም። እሺ ኖርማሊ እኛ አሁን እየሰራን ያለነው ያው ማንዴታችንም አድቮኬሲም አለው፣ ግን ሜምበር ካፓሲቲ ቢልዲንግ ነው። በተቻለ መጠን ሜምበሮቻችን አክቲቭ እንዲሆኑ ሴንሲቲቭ እንዲሆኑ ሪኮግናይዝ በማድረግም ሪፖርት በማድረግም እና ራሳቸውን ደግሞ ከፕሪቬንሽን ጀምሮ ማለት ነው ራሳቸውን እንዲከላከሉ የካፓሲቲ ቢልዲንግ ትሬኒንጎችን እያደረግን እንገኛለን። አሁን ኖርማሊ በአራተኛ ዙራችን ነው ስናደርግ ቴክኖሎጂ ፋሲሊቴትድ ጂቢቪ በተመለከተ። የኢትዮጵያ ሴት ጋዜጠኞች ማህበር ኮኦርዲኔተር ትርፌ እንሻው አክለውም ቴክኖሎጂው መምጣቱ በተለያዩ የዲጂታል ማህበራዊ ሚዲያዎች ጥቃት የሚደርስባቸው ሴቶች ድምጻቸው እንዲሰማና ወንጀሉ እንዲወጣ ቢረዳም በዚያው ልክ ቴክኖሎጂው ለጥቃት ምቹ መሆኑን ጠቁመዋል። ያል ማለት አሁን አብዛኞቹ እንግዲህ በአጠቃላይ ሴቶች ላይ ከመስራታችን አንጻር እንዲሁም ኢንፎርማሊም ከምንሰማው ኢንፎርሜሽን ከምናየው በአጠቃላይ በስራችንም እንዲሁም እንደዚሁ በኢንፎርማል ላይፋችን ከምናየው የሴቶች ጥቃት እየበዛ ይገኛል። ምናልባት አሁን በዛ የምንለው አንዳንድ ጊዜ ጥናቶች መደረግ ሊኖርባቸው ይችላል። አሁን ሞር ኢንፎርሜሽን ስለምናገኝ ነው ስለምንሰማቸው ነው ወይስ ድሮም ነበሩ ስለማንሰማቸው ነው? ድሮዎቹን ከድሮ አሁን በአንጻራዊ በዛ የምንለው የሚለውን ያው ማጥናት ሊያስፈልገው ይችላል። ግን አሁን ጥቃት እንደተበራከተ እንረዳለን፣ አንደርስታንድ እናደርጋለን ከሚደርሱን ኢንፎርሜሽኖች። አሁን ደግሞ ሴቶች በተለይ ደግሞ ምንድነው አታኮቹ ብዙ ጊዜ ወደ ፋሚሊ ላይ የመምጣቱ እድል የጨመረ ነው ሴቶች ላይ ሲሆን ሞር ፎከስ የሚያደርጉት ያው የዲጂታል ጥቃቶችም ከኖርም ከሶሻል ኖርምም ስለሚመጣ ምናልባት አሁን ሴቶች ሞር ወደ ሚዲያው ሲመጡ ሞር ወደ ዲጂታል ወርልድ ሲመጡ ቪዚቢሊቲያቸው ይጨምራል። ስለዚህ ያለ ቦታሽ ተገኘሽ የመባል ነገሮች ይጨምራሉ። ብዙ ጊዜ በሶሻል ሮላችን ያው እንግዲህ ሶሳይቲው አብዛኛው በሰጠን ሮል ሴቶች ወደ ቤት ወንዶች ወደ አደባባይ ስለሆነ አሁን አደባባዩን ሼር ሲያደርጉ ሴቶች በሚዲያው በኩል
እነዚህ አታኮች መበራከታቸው ማይቀር ነው ማለት ነው። አታኮቹ አሁን እየጨመሩ ነው። አሁን ዲጂታል ወርልድ ሴቶች በብዛት እየመጡ ነው። ስለዚህ ያንን ነገር ያባብሰዋል። ሶ ከሜምበሮች የምናገኛቸው ፊድባኮች እንደዚህ አይነት ዲጂታል ላይ የሴኩሪቲያችንን ኢንክሪዝ የምናደርግበት ብንጠቃ ደግሞ የምንሄድበትን መንገድ ወይም ማድረግ ያለብንን ነገር እናገኝ ዘንድ ይህንን ነገር ብታደርጉልን የሚሉ ሪኮሜንዴሽኖች፣ ጥያቄዎች ይመጣሉ። ስለዚህ በዚህ ጋፕ ህጋችንም ላይ ጋፕ እንዳለ እነሱም ላይ ደግሞ ጥቃቱ እየበዛ እንደሆነ ከዛ ተነስተን ነው ማለት ነው እነዚህ አይነት ኢንተርቬንሽን ወደ ተከታዩ ዜና አልፈናል። በማስገደድ የሚደረግ የመራጮች ምዝገባ በአስቸኳይ እንዲቆም የኢትዮጵያ ብሔራዊ ምርጫ ቦርድ አሳስቧል። መምረጥ የዜጎች ህገ መንግስታዊ መብት እንጂ ግዴታ አለመሆኑንም ነው የጠቀሰው። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው አጠቃላይ ምርጫ የመራጮች ምዝገባ እያከናወነ ባለበት በዚህ ወቅት በዜጎች ላይ እየደረሱ ያሉ የህግ ጥሰቶችን አስመልክቶ መግለጫ ሰጥቷል። ቦርዱ በመግለጫው እንዳለው በተለያዩ አካባቢዎች የቤት ለቤት ቅስቀሳ በማድረግ ዜጎች ያለ ፍላጎታቸው የመራጭነት ካርድ እንዲወስዱ ተጽዕኖ እየተደረገባቸው መሆኑን የሚያሳዩ ሪፖርቶች ደርሰውታል። በተለይም የመራጭነት ምዝገባን ከመሰረታዊ ማህበራዊ አገልግሎቶች ጋር ማያያዝ እንዲሁም የመራጭነት ካርድ ካልወሰዳችሁ ደሞዝ ይቆረጣል በሚል በመንግስት ሰራተኞች ላይ የሚደረግ ማስፈራሪያ ህገወጥ መሆኑን ነው ቦርዱ ያስታወቀው። በዚህም ምክንያት ለሁሉም የክልል መንግስታትና የከተማ አስተዳደሮች በበታች አስፈጻሚዎቻቸው አማካኝነት የሚደረጉ የቤት ለቤት የግዴታ ቅስቀሳዎች በአስቸኳይ እንዲቆሙ ምርጫ ቦርድ አሳስበዋል። ይህ ህገወጥ ድርጊት በማይቆምባቸው አካባቢዎች ምርጫው ፍትሐዊና ተአማኒ አይሆንም ብሎ ካመነ ምርጫው እንዳይካሄድ እስከ ማገድ የሚደርስ እርምጃ እንደሚወስድም ነው ቦርዱ ያስጠነቀቀው። መምረጥ የዜጎች ህገ መንግስታዊ መብት እንጂ ግዴታ ለመሆኑን የገለጸው ምርጫ ቦርድ ማንኛውም ዜጋ ሳይመዘገብ በመቅረቱ ምክንያት ከስራ መባረር፣ ደሞዝ መቆረጥ ወይም ማህበራዊ አገልግሎት መከልከል እንደማይደርስበት አረጋግጧል። ዜጎችም እንዲህ አይነት ተጽዕኖ የሚያደርጉ አካላትን በማጋለጥ እንዲተባበሩ ቦርዱ ጥሪውን አቅርቧል። አዲሱ የወንጀል ህግ ስነ ስርዓትና የማስረጃ ህግ ጸደቀ። የህዝብ ተወካዮች ምክር ቤት ለረጅም ጊዜ ሲጠበቅ የነበረውን የኢትዮጵያ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅ መርምሮ አጽድቋል። ምክር ቤቱ ትናንት መጋቢት 24 ቀን 2018 ባካሄደው 13ኛ መደበኛ ስብሰባው ነው አዋጁን በአብላጫ ድምጽ ያጸደቀው። የምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ለምክር ቤቱ ባቀረቡት ሪፖርት አዲሱ ህግ በተለይ የተጠርጣሪዎችን የተከሳሾችንና በወንጀል ምክንያት ጉዳት የደረሰባቸውን ዜጎች ሰብአዊ መብት ለማክበርና ለማስከበር ትልቅ ፋይዳ እንዳለው ገልጸዋል። አዋጁ ዘመናዊ የፍትህ ስርዓትን ለመዘርጋት የሚያግዙ ነጥቦችን የያዘ ሲሆን በተለይም ልዩ የወንጀል ምርመራ ዘዴዎችን እንደሚፈቅድ፣ ለወንጀል ተጎጂዎች ካሳ የሚከፈልበትን አግባብ እንደሚያካትት እንዲሁም ለሴቶች ለህፃናትና ለአካል ጉዳተኞች ልዩ ጥበቃ እንደሚያደርግም ተጠቁሟል። አዋጁ መጽደቁ በፍትህ ስርዓቱ ላይ ሲነሱ የነበሩ የህዝብ ቅሬታዎችን ለመፍታት እንደሚረዳ የገለጹ የምክር ቤቱ አባላት አዋጁ ተግባራዊ በሚሆንበት ወቅት የዜጎችን ህገ መንግስታዊ መብቶች እንዳይጥስ ጥንቃቄ መደረግ እንዳለበት አሳስበዋል። ለዚህም ከፍትህ አካላት ጋር በቂ ውይይት ሊደረግ እንደሚገባ ነው ያስገነዘቡት። በተጨማሪም በማረሚያ ቤት ቆይታው በነጻ የሚለቀቁ ዜጎች የካሳ ክፍያ ስርዓት በግልጽ እንዲቀመጥ የምክር ቤት አባላቱ ሀሳብ ሰንዝረዋል። ምክር ቤቱም የቀረበለትን የውሳኔ ሀሳብ ከመረመረ በኋላ የወንጀል ህግ ስነ ስርዓትና የማስረጃ ህግን በአዋጅ ቁጥር 1410/2018 አድርጎ በሁለት ተቃውሞ በአብላጫ ድምጽ አጽድቆታል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ሞዛምቢክ የዓለም አቀፍ የገንዘብ ተቋም ዕዳዋን ከፈለች። ሞዛምቢክ ለዓለም አቀፉ የገንዘብ ተቋም የነበረባትን ከ630 ሚሊዮን ዶላር በላይ ዕዳ ከተቀመጠለት የጊዜ ሰሌዳ ቀድማ በመክፈል ሙሉ በሙሉ ማጠናቀቋ ተነግሯል። በመጋቢት ወር መጀመሪያ ላይ አገሪቱ አሁንም ከ515 ሚሊዮን በላይ የሚሆን የልዩ መውጫ መብት ዕዳ ነበረባት። ቢሆንም በወሩ መጨረሻ ላይ ግን ይህ አሃዝ ወደ ዜሮ ዝቅ ማለቱ ነው የተገለጸው። ይህም ሞዛምቢክን በዚያው ወቅት ውስጥ ለተቋሙ የነበረባቸውን የብድር ዕዳ ሙሉ በሙሉ በመክፈል ካጠናቀቁ
ሀገሮች መካከል አስቀምጧታል። ይህ ዕዳን ቀድሞ መክፈል የሞዛምቢክ መንግስት አዲስ የፋይናንስ ድጋፍ ለማግኘት ለሚያደርገው ጥረት ትልቅ አቅም ይፈጥርለታል ተብሏል። ለአውሮፓውያን አቆጣጠር በ2022 ጸድቆ የነበረው የቀድሞው የአይኤምኤፍ ፕሮግራም የተፈቀደው ገንዘብ በከፊል ብቻ ከተለቀቀ በኋላ በ2025 መልሶ መታገዱ ይታወሳል። እንደ መጀመሪያው ዕቅድ ከሆነ ሞዛምቢክ ዕዳዋን እስከ 2029 ድረስ ትከፍላለች ተብሎ ይጠበቅ የነበረ ቢሆንም አሁን ያ የጊዜ ገደብ መሰረዙን የተነገረው የአገሪቱን የኢኮኖሚ መረጋጋት ለመደገፍና በሞዛምቢክና በአይኤምኤፍ መካከል ያለውን ግንኙነት ይበልጥ ለማጠናከር ያለመ አዲስ ፕሮግራም ላይ ውይይቶች መጀመራቸው ተገልጿል። ሞዛምቢክ በግብርና በተፈጥሮ ሀብትና በውጭ ኢንቨስትመንት ላይ ጥገኛ የሆነ ገቢ ያለው ታዳጊ ኢኮኖሚ አገር መሆኗንም ዘገባው አመላክቷል። የተባበሩት ሀገራት ዋና ጸሐፊ አንቶኒዮ ጉተሬዝ በኒውዮርክ ለጋዜጠኞች በሰጡት መግለጫ የመካከለኛው ምስራቅ ጦርነት በአስቸኳይ እንዲቆምና በሁሉም ተፋላሚ ወገኖች ዘንድ የተኩስ አቁም እንዲደረግ ጥሪ ያቀረቡ። በመካከለኛው ምስራቅ ላይ ከፍተኛ ጫና የሚያሳድርና በዓለም ዙሪያ ከፍተኛ አሉታዊ ተጽዕኖ የሚያሳድር ሰፊ ጦርነት አፋፍ ላይ ነን ብለዋል። እየጨመረ የመጣውን የዋጋ ንረት ጠቅሰው ሰዎች ከነዳጅና ከምግብ ዋጋ መጨመር ጋር እየታገሉ መሆኑን ተናግረዋል። የሆርሙዝ የባህር መስመር ሲዘጋ በዓለም ላይ በጣም ደሃና ተጋላጭ የሆኑት እንዲሁ ችግር ይደርስባቸዋል ያሉት ጸሐፊው አለመግባባቶች በሰላማዊ መንገድ እንዲፈቱ ጥሪ ያቀረቡት አንቶኒዮ ጉተሬዝ የኒውክሌር ተቋማትን ጨምሮ የሲቪል መሰረተ ልማቶች መከበርና መጠበቅ እንዳለባቸው መናገራቸውን ነው ዘገባው ያመላክተው። አድማጮች ከ600 ትርታ የሚተላለፍላችሁ የዜና ሰዓትን ነው በማድመጥ ላይ የምትገኙት። አብራችሁ ስለሆናችሁ እናመሰግናለን። በማስከተል ደግሞ ወደ ቢዝነስ ዘገባዎች እናልፋለን። ወደ ቀዳሚው የቢዝነስ ዘገባ ስናልፍ ብሔራዊ ባንክ ባልተፈቀደላቸው የገንዘብ ማስተላለፊያ ተቋማት ላይ ጥብቅ እርምጃ ሊወስድ መሆኑን አስጠነቀቀ። የኢትዮጵያ ብሔራዊ ባንክ ትናንት ባወጣው መግለጫ የውጭ ሀገር የገንዘብ ማስተላለፊያ ወኪሎችን ስራ ገምግሞ አንዳንድ ኦፕሬተሮች በህገወጥ ተግባሮች ላይ ተሰማርተው መገኘታቸውን ለይቻለሁ ብሏል። ባንኩ ከህጋዊ ስራ ፈቃዳቸው ውጭ የሚንቀሳቀሱና ባልተፈቀደላቸው ወኪሎች ላይ ጥብቅ የማስፈጸም እርምጃ እንደሚወስድም አሳስበዋል። እንደ ብሔራዊ ባንክ ገለጻ ፈቃድ የሌላቸው ወኪሎችና የህገ ወጥ የሐዋላ መረቦችን መጠቀም በኢትዮጵያ ህግ እየተከለከለ ነው። ይህ ድርጊት ተጠቃሚዎች የሚላክላቸው የውጭ ምንዛሬ እንዲስተጓጎል ከማድረጉም ባለፈ ከፍተኛ የህግና የፋይናንስ መዘዝ እንደሚያስከትልም ተገልጿል። ይሁንና በርካታ ወኪሎች ከተሰጣቸው የስራ ክልል ውጭና በህገ ወጥ መንገድ እየሰሩ መሆናቸው የተደረሰበት ሲሆን ባልተፈቀደላቸው ኦፕሬተሮች ላይ ብቻ ሳይሆን በእነዚህ ህገ ወጥ መስመሮች ገንዘብ በሚልኩና በሚቀበሉ ግለሰቦች ላይም የማስፈጸም እርምጃ እንደሚወሰድ ባንኩ አስታውቋል። ተጠቃሚዎችም የገንዘብ ኪሳራ እንዳይደርስባቸውና የባንክ ሂሳባቸው እንዳይታገድ ጥንቃቄ እንዲያደርጉ እንዲሁም በብሔራዊ ባንክ እውቅና የተሰጣቸውን ወኪሎች ብቻ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አስገንዝበዋል። የኢትዮጵያ ብሔራዊ ባንክ እውቅና የተሰጣቸውን የገንዘብ ማስተላለፊያ ወኪሎች ዝርዝር በድረገጹ ላይ ማግኘት እንደሚቻልም ገልጿል። የኢትዮጵያ ንግድ ባንክ ከቪዛ ካርድ ጋር በመተባበር ለደንበኞች የ2026 የፊፋ የዓለም ዋንጫን በአካል ለመታደም የሚችሉበትን የይክፈሉ ያሸንፉ ዕድል ንቅናቄን በጋራ አስጀመሩ። በአሜሪካ፣ ካናዳ፣ ሜክሲኮ በጋራ የሚዘጋጀውን የዓለም ዋንጫ በኢትዮጵያ ንግድ ባንክ የቪዛ ካርድ ተጠቃሚዎች ውድድሩን በአካል በመገኘት የሚመለከቱበትና የሚዝናኑበት እድል ነው ያቀረቡት። መርሃ ግብሩን በመላው ሀገሪቱ ለሚገኙ የቪዛ ካርድ ተጠቃሚዎች ቢያንስ የ1,000 ብር ግብይት አሊያም ትራንዛክሽን እንዲሁም 50 የአሜሪካን ዶላር የካርድ ግብይት መፈጸም በእጣው እንደሚያካትት በቪዛ ካርድ የምስራቅ አፍሪካ ክላስተር ኃላፊ ያሬድ እንዳለ ተናግረዋል። የቪዛ ካርድ አጋር የሆነው የኢትዮጵያ ንግድ ባንክ
የዲጂታል ባንኪንግ ምክትል ፕሬዚዳንት የሆኑት ሚደቅሳ ቶሎሳ በበኩላቸው ንቅናቄው የደንበኞችን ግብይት የሚያሳልጥ መሆኑን የገለጹ ሲሆን በእድሉም ሁለት አሸናፊዎች እንዲሁም የ4 ቀናት የጉብኝትና የመዝናኛ ወጫቸውን የጨዋታ ትኬት አካቶ እንደሚሸፈንላቸው አስረድተዋል። ይህም ንቅናቄ ከመጋቢት 5 እስከ ሚያዝያ 6 2018 እንደሚቆይ ነው የተናገሩት። እያንዳንዱም የባንኩ ደንበኞች ግብይት በሚያደርጉበት አንዳንድ ዕጣ እንደሚቆረጥላቸው ባንኩ በዋና መስሪያ ቤቱ በሰጠው ጋዜጣዊ መግለጫ ላይ ተመላክቷል። አድማጮች፣ የቢዝነስ ዘገባዎች የተከታተላችኋቸውን ይመስላሉ። የመጋቢት 25 ቀን 2018 የተረታ 6:00 የዜና ሰዓት የተከታተላችሁትን ይመስል ነበር። ንጉሱ በሪሆን የዜና ሰዓቱን በመምራት ዳዊት ተፈራ ቴክኒኩን በመቆጣጠር አብረናችሁ የጋራ ቆይታ አደረግን። ከቆይታዎች በኋላ ደግሞ ተረታ ሲዲ ስፖርት የአየር ሰዓቱን ተቀብሎ ከእናንተ ጋር ቆይታ ያደርጋል። እኔ በዚሁ ተሰናበትኩ። ሰናይ ቀን ይሁንላችሁ።